በኢትዮጵያ ከ80 በመቶ በላይ የሚሆነው ህብረተሰብ ክፍል ግጭቶችን በባህላዊ የፍትህ ስርዓት መፍታትን ተቀዳሚ ምርጫው እንደሚያደርግ የፍትህ ሚኒስቴር ማስታወቁን እንንገራችሁ። ሚኒስቴሩ ይህን ያሳወቀው ከወርልድ ቪዥን ጋር በመተባበር ባለፉት ዓመታት ለባህላዊ ፍርድ ቤቶች ዕውቅና ለመስጠት የተጀመረው ሂደት ምን ያክል ደረጃ ደርሷል፣ በቀጣይስ ምን መደረግ አለበት በሚሉ ጉዳዮች ላይ ምክክር ባካሄደበት መድረክ ነው። ህብረተሰቡ ለበርካታ ዘመናት ሲጠቀምባቸው የቆዩ ባህላዊ የግጭት አፈታት ስርዓቶች የህግ ዕውቅና እንዲያገኙ እንዲበረታቱና እንዲስፋፉ እየተሰራ መሆኑን የፍትህ ሚኒስትሯ ሀና አርአያስላሴ የገለጹ ሲሆን ለማህበረሰብ ፍትህ ተቋማት ዕውቅና መስጠት ችግር ፈቺ አማራጭ ነውም ብለዋል። በፍትህ ሚኒስቴርም በኩል የትራንስፎርሜሽን እቅዱ አንዱና ቁልፍ የሆነው አምድ የማህበረሰብ አቀፍ ፍትህ ብለን እሱን ስንተገብር ቆይተናል። እነዚህ ስርዓቶችን ህጋዊ ዕውቅና መስጠቱ በአንድ በልኩ ለማህበረሰቡ የኔ ነው የሚላቸው እኔን ይወክለኛል የኔ እምነት ነጸብራቅ ነው ብሎ ሲያምን ነው። ስለዚህ መደበኛውና ዘመናዊ የምንለው የህግ ስርዓት የሚዳኛቸው ጉዳዮች እንደተጠበቁ ሆነው ግን በተለይ ደግሞ በግለሰቦች መካከል ያሉ ግንኙነቶችን የቤተሰብ ግንኙነቶችን በተመለከተ ከዘመናዊው መደበኛ ከምንለው ስርዓት ይልቅ ማህበረሰባችን ለብዙ ዓመታት ያዳበራቸውን ስርዓቶች ዕውቅና በመስጠት በጣም የተሻለ የፍትህ ተደራሽነት እንዲኖር ትልቅ አስተዋጽኦ አድርጓል። የፍትህ ሚኒስቴር ዴታው ኤርሚያስ የማነ ብርሃን በበኩላቸው ባህላዊ የግጭት አፈታት ስርዓቶች በቀላሉ ተደራሽ ወጪና ጊዜ ቆጣቢ በመሆናቸው ውጤታማ አገልግሎት እየሰጡ መሆኑን የገለጹ ሲሆን አብዛኛው የህብረተሰብ ክፍል ባህላዊ የፍትህ ስርዓት ተከታይ እንደሆነ ነው የነገሩን። ግጭቶችን ወጪ በቆጠበ መልኩ ተደራሽ በሆነ መልኩ ይፈቱልኛል ብሎ ያመነባቸውን በጥናትም በነገራችን ላይ በዓለም አቀፍም በሀገራችንም በፍትህ የጥናት ተቋማት ይሄ ነገር ታይቷል። ምን ያህል ህብረተሰቡ በባህላዊ የግጭት መፍቻ ዘዴዎች ላይ እምነት አለው እንዴት ነው የሚለውን ስናይ ከፍተኛ ነው። ቢያንስ በተሰሩት አብዛኛው ወደ 10 ክልሎችን በተሰራው ጥናት 80 በአቬሬጅ 85% እነዚህን የግጭት መፍቻ ዘዴዎችን ይቀበላቸዋል። አሁን ባሉት 2 ዓመታት ውስጥ ህጉን ያወጡት አካላት ህጉን የተገበሩ አካላት አንድ መድረክ ላይ መጥተው ምን አተረፍን ምን ጎደለ የሚሉበትን መድረክ ማመቻቸት ነው። ምክክሩ የማህበረሰብ ፍትህ ስርዓትን ለማስፋፋት የተጀመረውን ጥረት ለማጠናከር ወሳኝ መሆኑ በተገለጸበት በዚህ መድረክ ላይ የፍትህ ሚኒስትሯ ሀና አርአያስላሴ፣ የፍትህ ሚኒስቴር ዴታዎች፣ የክልል ጠቅላይ ፍርድ ቤት ፕሬዝዳንቶችና የመንግስት የሥራ ኃላፊዎች ተገኝተዋል። ባለፈው የ2016 በጀት ዓመት 70 ባለ በጀት የፌዴራል መንግስት መስሪያ ቤቶች ከግዢ ህግ ውጪ ከ400 ሚሊዮን ብር በላይ የወጣባቸው ግዢዎችን መፈጸማቸውን የፌዴራል ዋና ኦዲተር አስታውቋል። የፌዴራል ዋና ኦዲተር የፌዴራል መንግስት ባለበጀት መስሪያ ቤቶች የ2016 በጀት ዓመት የፋይናንስ ህጋዊነት እንዲሁም የክዋኔ ኦዲት ሪፖርት ለህዝብ እንደራሴዎች ምክር ቤት ያቀረበ ሲሆን ኦዲት ከተደረጉ ተቋማት መካከል 10 መስሪያ ቤቶች የጎላ ችግር ያለባቸውና ተቀባይነት የሚያሳጣ አስተያየት የተሰጠባቸው እንደሆኑ ነው የተጠቆመው። ከግኝቶቹ መካከል የቤተ መንግስት አስተዳደር፣ ጤና ሚኒስቴርና አዲስ አበባ ዩኒቨርሲቲን ጨምሮ በ28 መስሪያ ቤቶችና በ7 ቅርንጫፍ መስሪያ ቤቶች የተሟላ የወጪ ማስረጃ ሳይቀርብ ወጪ ያደረጉት ከ348 ሚሊዮን ብር በላይ ነው ተብሏል። አርባ ምንጭና ሀረማያ ዩኒቨርሲቲን ጨምሮ 24 መስሪያ ቤቶች ከ51 ሚሊዮን ብር በላይ ያለ ደንብና መመሪያ ክፍያ መፈጸማቸው ነው የተገለጸው። ከዚህ ቀደም በነበሩ ዓመታት እንደነበረው በ2016 ዓ.ም ስራ ለለቀቁ ሰራተኞች ደሞዝ የሚከፍሉ ተቋማት አሁንም እንዳሉና 16 መስሪያ ቤቶች ከ400 ሺህ ብር በላይ ከስራ ለተሰናበቱ ለለቀቁ ሰራተኞች ደሞዝ መክፈላቸው ነው በዚሁ ጊዜ የተነገረው። እንስሳት መኖ ላይ የተጣለው ቀረጥ ከአጠቃላይ የዋጋ ግሽበት ጋር ተደማምሮ በኢትዮጵያ የእንስሳት ተዋጽኦ ምርቶች ዋጋ እንዲንር አድርጓል ተባለ። ይህ የተባለው የኢትዮጵያ ጥናትና ፖሊሲ ኢንስቲትዩት የእንስሳት መኖ አቅርቦትና ፍላጎት ላይ እንዲሁም የማር ሀብት ልማትና የዘርፉ ተግዳሮት ላይ ትኩረት አድርገው በተሰሩ ጥናቶች ዙሪያ ከባለድርሻ አካላትና ተመራማሪዎች ጋር ትላንት በመከረበት ጊዜ ነው። በዚሁ ጊዜ ኢትዮጵያ ከ76 ሚሊዮን በላይ የቀንድ ከብቶች፣ 45 ሚሊዮን በጎች፣ 56 ሚሊዮን ፍየሎችና 9 ሚሊዮን ገደማ ግመሎች እንዲሁም 53 ሚሊዮን የዶሮ እርባታ በመያዝ በአፍሪካ ትልቋ የቁም እንስሳት መገኛ ሀገር በመሆን ከእንስሳት ተዋጽኦ ምርቶች በየዓመቱ ከ7 ቢሊዮን ዶላር በላይ ገቢ እንደምታገኝ ተነግሯል። ይሁን እንጂ ለእንስሳቱ የሚውል ምግብ ወይም መኖ አቅርቦት ላይ ትኩረት ተሰጥቶ እየተሰራ አይደለም የተባለ ሲሆን ለዚህም በቅርቡ ዋጋ ጨምሮ ከ23 ብር እንዲሸጥ
የነበረውን እንቁላል ምርት በጥሩ ማሳያ መሆኑ ነው የተነገረው። ቢግ 5 በሚል ስያሜ የሚካሄደው የምስራቅ አፍሪካ መሰረተ ልማት የውሃ ኤክስፖ ከነገ ሰኔ 19 ጀምሮ እስከ ቅዳሜ ሰኔ 21 ቀን 2017 ዓ.ም ድረስ ለሶስተኛ ጊዜ እንደሚካሄድ ተነግሯል። ኤክስፖ በኢትዮጵያ ያለውን 67 ቢሊዮን ዶላር የሚገመት የግንባታ ገበያና 395 ቢሊዮን ዶላር የሚገመት መሰረተ ልማት ገበያን የሚደግፍ የንግድ ትብብር ይፈጥራል ተብሎ እንደሚጠበቅም ተጠቁሟል። ይህ ኤክስፖ ቻይና፣ ጀርመን እንዲሁም ህንድና ጣሊያን ብሎም ዩናይትድ አረብ ኤሚሬትስን ጨምሮ ከ250 በላይ የሚሆኑና ከ20 ሀገራት የተውጣጡ ተሳታፊዎች እንደሚገኙበትም ተሰምቷል። ኤክስፖ በሚቆይባቸው 3 ቀናት ውስጥ ዘላቂ የግንባታ ስራዎች አቅርቦት እንዲሁም ለውሃ ስራዎች የሚሰጡ ትኩረቶችና የቤቶች ተደራሽነትን ጨምሮ አየር ንብረት ተኮር ልማት የውይይት አጀንዳዎች እንደሆኑ ተጠቁመዋል። ከዚህ በተጨማሪም በመሰረተ ልማት ፋይናንስ ዙሪያ የመንግስትና የግሉ ዘርፍ አጋርነት ላይ ያሉ አማራጮች የሚመረመሩባቸው እድሎችን የሚፈጥርና የግሉን ዘርፍ ከመንግስት አካላት ጋር የሚያገናኝ መሆኑ ነው የተነገረው። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የአገር ውስጥ አጫጭር መረጃችንን ነው። ዘንድሮ በአዲስ አበባ መስተዳድር የ8ኛ ክፍል መልቀቂያ ፈተናን ከተፈተኑ 70525 ተማሪዎች ውስጥ 62639 ተማሪዎች ወይም 88.8 በመቶ የሚሆኑት 50 በመቶና ከዚያ በላይ በማምጣት ወደ ቀጣዩ ክፍል መዛወራቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። ቢሮ ትላንት በሰጠው መግለጫ በመንግስት ትምህርት ቤቶች በቀን ከተፈተኑት 36869 ተማሪዎች ውስጥ 90.1 በመቶ በግል ትምህርት ቤቶች ውስጥ ከተፈተኑ 27248 ተማሪዎች ውስጥ ደግሞ 97.2 በመቶ ተማሪዎች 50 በመቶና ከዚያ በላይ ውጤት ማስመዝገባቸውን ጠቁሟል። ለአካል ጉዳተኞች ልዩ ፍላጎት ተማሪዎች የማለፊያ ነጥቡ 45 በመቶና ከዚያ በላይ እንዲሆን መወሰኑን የገለጸው ቢሮው በዚህ ዓመት ከተፈተኑት 168 ተማሪዎች ውስጥ 151 የሚሆኑት ወደ ቀጣይ ክፍል ማለፋቸውንና የ2017 ዓ.ም አጠቃላይ 8ኛ ክፍል መልቀቂያ ፈተና ትልቁ ውጤት 97.3 ሆኖ መመዝገቡን ገልጿል። ተመልካቾች ውጤቱን ለማየት በትምህርት ቢሮ ማህበራዊ ትስስር ገጾች ላይ የተቀመጠውን ማስፈንጠሪያ ወይም ሊንክ በመጠቀም ማየት እንደሚቻል ቢሮ መጠቆሙን ማሳወቅ እንወዳለን። በኢትዮጵያ የትንባሆ ቁጥጥር ሕጎችን ውጤታማ በሆነ መንገድ ለማስፈጸም ያስችላል የተባለ የጋራ ስምምነት ሰነድ በኢትዮጵያ የምግብና መድኃኒት ባለስልጣንና በብሔራዊ የትንባሆ ቁጥጥር አስተባባሪ ኮሚቴ አባል ተቋማት መካከል ትላንት ተፈርመዋል። ከ2016 ዓ.ም ጀምሮ 30 የሚደርሱ የመንግስታዊና መንግስታዊ ያልሆኑ ተቋማት ያቀፈ ብሔራዊ ትንባሆ ቁጥጥር አስተባባሪ ኮሚቴ ተቋቁሞ ወደ ስራ መግባቱ የተነገረ ሲሆን በዚህም መሰረት ከ24 ባለድርሻ አካላት ጋር ስምምነቱ ተፈርሟል ነው የተባለው። የስምምነት የትንባሆ ቁጥጥር ድንጋጌዎችን በተቀናጀ ውጤታማ በሆነ መልኩ ለመተግበር እንዲሁም ደግሞ ቅንጅታዊ ስራዎችን ለማጠናከር እንደሚረዳም ተገልጿል። በግለሰብ ደረጃ ከቀረጥ ነፃ የሚገቡ የሲጋራ እሽጎች ቁጥር መቀነስ የሚያስችል ተሞክሮ መውሰድና ተግባራዊ ማድረግ፣ ህገወጥ የትንባሆ ምርቶችን ለመከላከል የድንበር ቁጥጥርን ማጠናከር እንዲሁም የባለሙያዎችን አቅም መገንባት ለጉምሩክ ኮሚሽን የተሰጡ ኃላፊነቶች መሆናቸው በመግባቢያ ስምምነቱ መጠቀሱን ከጉምሩክ ኮሚሽን ያገኘነው መረጃ ጠቁሟል።